ወንበር ላይ ደቅ ብሎ ሳገኘው ሳይው ደስ አለኝና ብድግ አደረኩት። እየቀለድኩ አይደለም። ከየት ነው ያገኘኸው? የምር እየቀለድኩ አይደለም። እዛ ጋር ስራ ቦታ ደቅ ብሎ ሳገኘው ተመችቶኝ ነው ያነሳው። እንዴ ቆይ እንዴት? ምን ነው ደበረሽ እንዴ? ቆይ ለማንኛውም አመሰግናለሁ። ምን መሰላችሁ? ይሄ ማለት ድርጅታችን የሚከተለው አውትሶርሲንግ ማኔጅመንትን ስለሆነ ነው። ምን ማላገባሽ የሚያላት እኔ ጻባቸው ምንም አልገባኝም። ይሄ ጅል ማለት ነው ሲንከረፈፍ ላፋደየ ቡርካን ሰራውት እኔ ጉትል ያደለው እውነቴን ነው። ማንን ሀናን ልትወስድበት? እናስ እኔ ጅንኑ ምን ማለት ነው? ከዝራ ጋር የነበረኝ ህይወት ባይሳካም አሁንም አፈቅረዋለሁ። ስለዚህ የዝራን ፍቅር አጥፍታ ያንተ አድርገኛለች። አይ እኔ የማደርገው የበላይነት ለማሳየት ሳይሆን ነፃነቴን አብዝቼ ስለምፈልግ ነው። እሺ ወይዘሮ ሜላት የፈለግንሽ አንድ ኃላፊነት ልንሰጥሽ ነው። ምን አይነት ኃላፊነት? የኔን ቦታ ተክተሽ እንድትሰሪ ይፈልጋሉ። ምን? ለምን? እኔ እኮ ትክክለኛውን ሰው እየፈለግኩ ነው። አሁን ያለሁበት ቦታ ተመችቶኛል። ሲቀጥል ደግሞ የራሴ ድርጅት ለጊዜው ታገደ እንጂ አልተዘጋም። ስለዚህ ወደዛ መመለስ ይኖርብኛል። ብቻ አሁን ነው የምፈልገው። በጣም አፈቅራለሁ። እውነቱን ለመናገር በጣም ለፍቼብሻለሁ። የቡዲላ ሳይ አይ ይሄ ሁሉ ፍቅር ውሸት ሊሆን አይችልም። ታጩላት ምን ችግር አለ? ግን እኮ ደቅሰ ይሆናል እና ብትደቅስ ምን ችግር አለ? ተነሳ አንቺ ቀሽት። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ኖላዊ ምን ተፈጠረ የሚለውን አብራችሁን ቆይታ በማድረግ ቪዲዮውንም እስከ መጨረሻው በመከታተል አብራችሁን ቆዩ እያልኩኝ ከወዲሁ ጋብዛችኋለሁኝ። ዛሬ ታዲያ ወይዘሮ ሜላት ስራ ተያዘች። እንግዲህ ቀናቶችን አስቆጥራለች። ሆኖም በምሰራው ስራ ጥሩ ሂደት እያሳየች ነው። ሆኖም አሁን ላይ ያጠናከረቻቸውን በተለይም በማርኬት ስራዋ ላይ ጥሩ ውጤት ያላት ሴት ስለሆነች በፊትም ቢሆን ጥሩ ልምድ ያላት ስለሆነች አሁን ላይ ድርጅቱን ምን ማድረግ እንዳለባቸው በደንብ አጠናክራ ካጠናች በኋላ ሀሳቧን ደግሞ ስብሰባ ተጠርቶ አቅርባለች። ሀሳቧን ባቀረበችበት ሰዓት ሁሉም በመገረም እንግዲህ የስራ ኃላፊዋን ቢሆን በጣም በደስታ አመስግኗታል። አሁን ላይ ታዲያ ከዛ ውስጥም አንድ ሴት ብቻ ስትቃረናት ሁሉም ቢሆኑ በሰራተኞቹም ቢሆን እንዲሁም ደግሞ በድርጅቱ ላይ ምንም አይነት ኪሳራ የማያመጣ ሀሳብ ነበር ያቀረበችው። ሆኖም ታዲያ አንደኛዋ ሴት ሊዋጥላት አልቻለም። ከየት ነው የመጣችው እያለች ነገሮቹን ቆም ብላችሁ ተመልከቱ። እኛ እኮ የምናገኘውን ነገር ልናገኝ አንችልም። ይቺ ሴት ከየት መታ ነው? እኛን ልታባረረን ነው ወይስ የምናገኘውን ገንዘብ ለማስቆም ነው ፍላጎቷ? በማለት እንግዲህ አሁን ላይ እየተናገረች ነው ያለችው። ሆኖም ወይዘሮ ሜላት ባቀረበችው የስራዋ ውጤት ከአቶ መዘክር ምስጋና አግኝታለች። ታዲያ አሁን ላይም ታዲያ ያጋጠመውን የኪሳራውን በፊትም ቢሆን የሰሩትን አፈጻጸማቸውን ሁሉንም በአንድ ባንድ በማጣራትና ምን ማድረግ እንዳለባቸው አሁን ላይ አዲስ ሀሳብ አቀርባለች። ሆኖም አቶ መዘክር አለቃዋ በጣም ተደስቷል። ኢዩኤልም ቢሆን በሀሳቧ ተስማምቷል። ሌላውም እንደዛው። ሆኖም ታዲያ ኢዩኤል ለአቶ መዘክር ባቀረበለት የወይዘሮ ሜላት በስራዋ ውጤታማ እንደሆነችና ከዜሮ ተነስታ ትልቅ ድርጅትም እንዳላት አሁን ላይ ታዲያ ድርጅቷ ባልታወቀ ምክንያት ለባሏ አደራ ብላ የሰጠችው ድርጅት ኪሳራ ላይ እንደወደቀና እሷ ደግሞ የሆነ ነገር አጋጥሟት በቤት ውስጥ እንደነበረች ለአቶ መዘክር ከመጀመሪያው ጀምሮ ነግሮታል። ሆኖም ታዲያ አሁን ላይ በእነሱ ድርጅት ላይ ባለው ኪሳራ በፊት 10 ሚሊዮን ያስገባ በነበረበት ሰዓት አሁን ደግሞ ወደ 2 ሚሊዮን ዝቅተኛ ስለሆነ እሱን ደግሞ ከፍ ለማድረግ ነበረ በጥናቷ ሀሳብ ያቀረበችው። ለድርጅቱም ሆነ ለሰራተኞቹ እንዲሁም ደግሞ ድርጅቱንም ቢሆን ከፍ ለማድረግ የተሻለ ሀሳብ ታቀርብላቸዋለች። ታዲያ ሁሉንም ቢሆን የወደፊት እቅዳቸውን አንድ ባንድ
ተናግራለች። ሆኖም ታዲያ ካለቃውም ቢሆን ከሰራተኞቹ በቀረበላት ጥያቄ መልሱንም ቢሆን በትክክል መልሳላቸዋለች። እያንዳንዱ ምን ማድረግ እንዳለባቸው መልስ አግኝተዋል። ታዲያ ሆኖም አቶ መዘክር አለቃዋ በጣም ተደምሞ አፉን ከፍቶ ሲመለከታት ከቆየ በኋላ በጭብጫቦም ደስ በሚል ሁኔታ አመስግነዋታል። ታዲያ አንዷ ሴት ግን ከዚህም በፊት የምታገኘው ጥቅም ሆኖም ከደሞዟ ተጨማሪ ስለ ሰራተኞቹም ቢሆን በሰሩበት እኩል መከፈል እንዳለበት እናም በወሩ ለሁሉም ሰራተኞች በሰሩት ልክ መከፈል እንዳለበት ይህንንም ሀሳብ ጥቅሙንም ቢሆን ተጨምሮ ሰራተኞቹ ጉዳት እንዳይኖርባቸውም ሁሉንም ነገር አስተካክላና አጥንታ ነበር የተናገረችው። ሆኖም ታዲያ አንዷ ሴት የሆነ የቀረባት ጥቅም ሊኖር ይችላል። ምክንያቱም አሁን ላይ ያ ጥቅም የምታገኘው ሊቀርብኛል ብላ ሀስባም ሊሆን ይችላል። ሆኖም በወይዘሮ ሜላት ላይ ጥሩ አመለካከት የላትም። ይቺ ሴትዮ ከድርጅት ልታባረረን ነው፣ ሆኖም ደግሞ ድርጅቱን ኪሳራ ላይ ተጥልላችኋለች በማለት የራሷን ድርጅት አዘግታ ነው ወይ እዚህ ደግሞ መታ የምትለፈልፈው በማለትም ነበር የተናገረ። አንድ ሰው በገበያው ልክ በሸጠው ልክ ታይቶ ነው ኮሚሽን መከፈል ያለበት በማለትም ሀሳብ ሰጥታለች ወይዘሮ ሜላት። ሌሎችም ሰራተኞች ያንን ነገር ሲመለከቱ እነሱም በደስታ እናገኛለን ብለው ወደ ስራው በጥሩ ሁኔታ ይሰማራሉ በማለትም እንግዲህ ሆኖም ለሰራተኛውም ቢሆን በሸጠው በገበያው ልክ ቢሰጠዋል የሚቀርበት አንድም ነገር የለ። ነገር ግን ይቺ ሴት በምታገኘው ኮሚሽን ማለትም ከደሞዟ ውጪ የምታገኘው ገንዘብ ሊቀርባት ስለሆነ ወይዘሮ ሜላትን አሁን ላይ ጠምዳታለች። አቶ መዘክር ግን እስካሁን ድረስስ የት ነበርሽ? እኔ ባውቅሽ ምን ነበር ከበፊቱም በማለት ይህን ሁሉ እውቀት ይዘሽ እንዴት በቤትሽ ትቀመጫለሽ? በማለት ነበረ በጣም በደስታ ያመሰገን ስላቀረበችውም እንግዲህ ሀሳብና የድርጅቱን እንዴት ከፍ ማድረግ እንዳለባቸው ለዛም ይመስላል እንግዲህ ለወይዘሮ ሜላት የተወሰነም ቢሆን ክፍያ ተሰጥቷታል። በአንድ በኩል ደግሞ ምናሴና ሰላም እንግዲህ የሊስትሮ ስራቸውን ቀጥለውበታል። ወይዘሮ ሜላት ታዲያ አሁን ላይ ጥሩ ስራ የተስተካከለልኝ እናንተም ቢሆን ሊስትሮ ትተዋላችሁ በማለት ሀሳብ አቅርባ ነበረ። ግን ደግሞ ሰላምዬ አሁን ላይ የሊስትሮ ስራዋን የወደደችው ይመስላል። ድርጅትሽን ቢመለስ እኔ ከዚህ ከስራ አልነቃነቅም በማለት ወይዘሮ ሜላትም መልሳላታለች። ሆኖም ታዲያ ሁለቱም አንድ ላይ እየሰሩ እያለ ምናሴም ቢሆን ወንጀን ጨረሽው መጀመሪያ በብሩሽ አጁ በማለት ይናገራታል። እሷም ታዲያ የማላቅ መሰለ ሆይ በማለት እንግዲህ ሁለቱም እዛ ቁጭ ብሎ በስራቸው ላይ እየተጨቃጨቁ ነበር። እንግዲህ ደግሞ በአንድ በኩል የወይዘሮ ሜላትን ወርቅ የሰረቀው ልጅ ተሰላም ፍቅር ይዞታል። ሆኖም ታዲያ እሷን ለማየት እየተመላለሰ ነው። ጫማውም ንጹህ ቢሆን ለማስጠረቅ እየሮጠ ይመጣል። ታዲያ ወደ እዛም ከመጣ በኋላ ጫማውን ሰላምዬ እንድትጠርግለት ይጠይቃል። እሷ ደግሞ ሌላ ስራ ይዛ ነበርና እኔ ልጥረግልህ፣ እሷ እኮ አሁን ቢዚ ናት ቢለውም እሷ ካልሆነች አላስጠርግም በማለት ምናሴ ታዲያ እኔ ላጥዳልህ እሷ ስራ ናት ቢለውም ከሷ ውጭ ወደ ውጭ በማለት እንግዲህ አላጸዳም ብሎ እሷን እየጠበቀ ነበረ። ሲጀመር አንተ ጫማ እኮ ንጹህ ነው፣ ግን ደግሞ የሆነ ነገር አስበህ ነው የምትመላለሰው በማለት ምናሴም ተናግሮታል ልጁን። ሆኖም ታዲያ በማል የተጨቃጨቁ ሳለ ሰላምዬም ብትሆን ለልጁ በጣም ይቅርታ ያው በተፈጠረው ምክንያት በማለት እንግዲህ ወደ ጎን አድርጋ ይቅርታ የጠየቀችው ነበረ። እሷ ስራ በያዘችበት ወቅትም ስልኩን ካስቀመጠችበት ላይ ብድግ አድርጎ ነበር ይዞት የሄደው። ሆኖም ታዲያ ይቅርታ የጠየቀችው እያለ ስልክ እየገለበጠ ነበረ። ክፈችልኝም ሲላት ከፍታለ ሰትሰጠዋለች። እንዴ ይሄ ስልክ የኔ አይደለም ወይ በማለት ታዲያ ማን ይመስልሻል? አንቺው እኮ ከፍት ሰጠሽኝ በማለት እንግዲህ ሆኖም እንግዲህ ስልክ ቁጥሯን ከወሰደ በኋላ ስልኳንም መልሶላታል። እንደውም ታዲያ ወደዛ ወደ ጓደኛው ጋር ሄዶ ዛሬ ላይ የችኬን ስልክ እንደሰረቀውና ስልኳንም ደግሞ እንደወሰደ እየነገረው ነበረ። ታዲያ አይደብርም ወይ የችክን ስልክ መስረቅ ሲለው ስልክ ቁጥሩን ከወሰድኩ በኋላ መልሽላታለሁ በማለት እንግዲህ ይነግረዋል። ሆኖም ታዲያ በመገረም ሰላምዬም በመጀመሪያ እንዴት ልታነሳው ቻልክ በማለት
ቢከፋትም ኖሮ ብትቆጣም በኋላ ተመለሰላት። በኋላ በጣም እየገረማት ፈገግ በማለት ተመልሳለች ወደ ስራዋ። በአንድ በኩል ጆሮ አሁን ላይ ወርቅ የሰረቀውን ሰውዬ እየፈለገ ነው። ግን ደግሞ ማን እንደሆነ ስለማያውቅ አሁን ላይ እነሱ ያው በፊት ስለሚተዋወቁ ወደዛ ወደ ጓደኛው ጋር ሄዶ ነበረ። ታዲያ እሱንም ያን ልጁን ፈልጎት እሱ እንደሌለና ወደ ችኩ እንደሄደ ይነግረዋል። ሆኖም አሁን ደግሞ ችክ መያዝ ጀመረ ወይ በማለት እንግዲህ ጆሮም ግን ደግሞ ካገኘኸው በአስቸኳይ ይሄ ወርቅ መገኘት አለበት ንገረው በማለት ይነግረዋል። ሆኖም ታዲያ አሴም በአስቸኳይ እንደሚፈልገው ነግሮት ይሄዳል። በአንድ በኩል እንግዲህ ጆሮ አሁን ላይ ታዲያ ከሀና ጋር የነበረውን ቆይታ እያስታወሰ ነበረ። በአንድ ክፍል ውስጥ ቁጭ ብሎ ግን ደግሞ እሷ በከፋት ሰዓትና እንዲሁም ደግሞ እሱን የምትፈልገው በችግሯ ሰዓት ብቻ እንደሆነ በፊትም ታዲያ ልቤን አክመህ አድነህ ያንተ አድርገኝ በማለት የተናገረችውን ያ ነገር እንደተፈጠረ ከኢስራ እንደተለያዩ ልቤን አክምና ወደ አንተ አድርገኝ በማለት ነበረ ያኔ የጠየቀችው። ሆኖም ታዲያ ጆሮ አሁን ላይ እያወጣ እያወረደ እሷ ሲጀመር እኔን አትወደኝም፣ ግን ደግሞ በችግሯና እንዲሁም ደግሞ መሸሸጊያ ስለምትፈልግ ብቻ ነው ወደ እኔ የምትመጣው በማለት አሁን ላይ የቆረጠለት ይመስላል። ምንም ያክል ቢወዳትም አሁን ላይ በሀሳቡ ከመጀመሪያው ጀምሮ እያወጣና እያወረደ ቁጭ ብሎ እያሰባት ነበረ። ሆኖም ወደ አባባ ኖላዊም በመሄድ አባባ ኖላዊንም እንግዲህ እሳቸውም ለማስታረቅ ያስሪም ቢሆን ለአባባ ኖላዊ የሆነውን ነገር ያስታውሳቸዋል። ሆኖም እሳቸው እንዲታረቁና እንደ በፊታቸው እንዲቀጥሉ ተነጋግረውም ችግራቸውን እንዲፈቱ አሲርን ለመጠየቅ ፈልገው ነበረ። አሲርም ቢሆን ናፍቀው ነው የመጣሁት እንጂ ስለ ሀና እንድናወራ አይደለም። እኔ አሁን ላይ ቁጭ ብዬ ሳስበው ሀና እኔን አትወደኝም በማለት እንግዲህ እንዴት አትወድህም በማለት ሲጠይቁ እኔ ነኝ እንጂ ሀሳቤን ያቀረብኩላት እሷ ግን ልቤን አክምና የራስህ አድርገኝ ያለችኝ። ያ ደግሞ ሊሆን አይችልም። ራሷ ሙሉ በሙሉ ወዳኝና አፍቅራኝ ካልተቀበለችኝ በስተቀር ካልመጣች በስተቀር አሁን እኔ ብቻ በማፍቀር ተሷ ጋራ ለመኖር አስቸጋሪ ነው በማለት እንግዲህ ነግሯቸዋል። ሀሳቡንም ዝርዝር አድርጎ የሆነውን ነገር ነግሯቸዋል። እሳቸውም እንግዲህ በሉ እንዳላችሁ በማለት እንግዲህ ነገሩ ቢያሳስባቸውም ጆሮ ያጓደኛስ የት ሄዶ ነው ደግሞ ዛሬ በማለት ነገሩን ቀየስ አድርገውታል። እሱም ታዲያ እኔ አሁን ላይ ስራ ስለተወኩ እሱ እየሰራ ነው ያለው በማለት እንግዲህ እና አባባ ኖላዊንም ቢሆን ስለናፈቁኝ ሊዩት ብዬ ነው የመጣሁት በማለት ይነግራቸዋል። ሆኖም እንግዲህ አሲር አሁን ላይ እያሰበና ነገሮችን እያብሰለሰለ ሀና ለማረቅ ይመስላል ያለው ሁኔታ። ሀናንም ቢሆን አሁን ላይ ታዲያ ትክክል አይደለም የሰራሽው፣ ቤተሰቦችሽን በዚህ ሁኔታ ጥለሽ መምጣት አልነበረብሽም በማለት እንግዲህ ሊመክሯትም ቢያስቡ አባዬ ከዚህ ሂድ ነው ወይም ከዚህ ሂጅ ምትለኝ፣ ቤተሰቦች ጋር ግን አልሄድም፣ እኔ ደክሞኛል፣ ማረፍ እፈልጋለሁ በማለት ነው የተናገረችው። ሆኖም ታዲያ ይህን ነገር ሁለተኛ እንዳያነሳባት ለአባቷም ትናገራለች። አሁን ላይ ታዲያ አባባ ኖላዊም ፈኑስንስ ለምን ጥለሻት መጣች ብቻዋን በማለት እንግዲህ ሲጠይቋት ነበረ። ቡትሌ አለ ተሱ ጋራ እየተጫወተች ነው በማለት ቡትሌም ቢሆን እዚህ እናንተ ጋር ይች ልጅ ለምን ተቀመጠች? እግር አብዝታለች፣ ችግር አለ ወይ በማለት ይጠይቃታል ፋኖሴ። ሆኖም ፋኖሴ ታዲያ ከጆሮ ጋር ሳትጣላ አትቀርም ይመስለኛል በማለት ትነግረዋለች። ተተጣላችም ከዚህ ሆኖም ታዲያ ቡትሌ አሁን ላይ ከሱ ጋር ብትጣላ ጥሩ ነበረ፣ እኔ ከሱ ይሻላለሁ በማለት ነበር ለፋኖሴም ሲነግራት የነበረው። ታዲያ ነገሩ እኔ ቡትሌም ቢሆን እያፈቀራት ይመስላል። ታዲያ ወደ እኔ ብትመጣም እኮ እኔ ወንድ ነኝ፣ አሳምሬያሽ አሽቀርቅሬ አኖራታለሁ በማለት ለፋኖሴም እየነገራት ነበረ። ፋኖሴም ደግሞ ልብህ ያስባሉ በማለት እንግዲህ እንደ ቀልድ ሲናገር እሷም እየሳቀች ነበር። እንዲያውም ታዲያ ምን ያስቅሻል? እንዲያውም ከዛ ሌባ እኔ ይሻላታለሁ በማለት ነበር ለፋኖስም ሲናገር ነበር።
ማታ ላይ ታዲያ ሁሉም ተሰብስቦ ቡና አፍልተው እየተጫወቱ እየተሳሳቁ ነበረ። ፋኖስም ታዲያ ቡትሌን ለምንድን ነው አንተ የማስቀው? ምን ሆነሃል ዛሬ ደግሞ በማለት ጠይቀዋለች። ቀን እኮ የተናገርኩትን አሁን ላይ ልቤ ላይ ሳይቀር አይቀርም ልቤ። ሆኖም ታዲያ ፋኖስ ነገሩ ገብቷታል። ጭራሽ እንዳታስበው በማለት ትነግረዋለች። አባባ ኖላዊ ግን ነገሩ ስላልገባቸው ምን ሆኖ ነው እንደ ጭር እንዳለ ዶሮ ኩፍ ያለው በማለትም ነበር ሲናገሩ። ሆኖም ታዲያ በንጋቱ ወደ ውጭ ወጥተው እንዲጫወቱና ሻይ ቡና እንዲሉም ከሀና ጋር ተስማምተው ነበረ። ግን ደግሞ ትናንትና ለፋኖሴ ምን ብልሃት ነበር በማለት ትጠይቀዋለች። ግን ደግሞ ወደዛውን ታዲያ ምን አልኳት ይልና የከጀለውን ልቡን ስለ ጆሮም ቢሆን ይናገር ጀመር። ግን ደግሞ ስለ ጆሮ መጥፎ ነገር እንዳትናገር በማለት ታዲያ ሌባ አይደለም ወይ? ከሌባ ምን ይገኛል ብለሽ ነው በማለት እንግዲህ ልቡ እንደከጀላት ለሀና ይነግራታል። ሀናም ታዲያ ጆሮን አይደለም ባንተ አፍ ልትሰድበው ቀርቶ ሁለተኛ አንድ ነገር ስትናገረው ብሰማ እገልሃለሁ በማለት ወዲያው ብልጭ ይልባታል። ታዲያ አሁን ቶሎ ብለህ ከዚህ ውጣ፣ እንደውም ፋኖስን አክፍሬ እንጂ ሌላ ነገር ነበር የማደርገው በማለት ከቤትም አባረዋል። በአንድ በኩል ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ በሰራችበት ልክ ኮሚሽን ተሰጥቷታል። ሆኖም እሷ በሰራሁበት ልክ በደሞዜ እንቀበላለሁ እንጂ ምንም አልፈልግም በማለት ለጊዜው እምቢ ብላ ነበረ። ግን ደግሞ አንተን ከማስቀይምህ በቃ እሺ በማለት ወዲያውን ሀሳቧን ትቀይራለች። ታዲያ ለሰራችበትንም እና ሀሳቧንም ላቀረበችበት የተወሰነም ቢሆን ብር ወደ እሷ ልኮላታል። ሆኖም ግን መቀበል አልፈለገችም። ግን ደግሞ ብሩ ስለሚያስፈልጋት ተቀብለዋለች። ግን ቁጭ ብላ ያለ አይድህነት በማለት ራሷን ይዛ እያሰበችና እየተጨነቀች ነበረ። ብሩን በደሞዟ ሲደርስ ብትቀበል ነበረ ደስተኛ የምትሆነው። ግን ደግሞ ስለሚያስፈልጋትና ሆኖም ልጆቿ አንዳንድ ነገሮችን እንደሚያስፈልጋቸው ስለገባት ለልጆቿም ቢሆን የተለያየ ነገሮችን ገዝታ ወደ ቤት ሄዳለች። እቤትም ቢሆን ለልጆቿ ቁጭ ብለው እየጠበቋት ነበረ። አንዳንድ ነገር ገዝቼላችኋለሁ ስጦታ በማለት እንግዲህ ግን ደግሞ ምናሴና ሰላም ከየት አምጥተሽ ነው ብሩን በማለት ውጥር አድርገው ይጠይቋት። ታዲያ በሰራሁበት ደስተኛ ስለሆነ አለቃዬ ነው ብሩንም የሰጠኝ በማለት ስትነግራቸው ታዲያ እነሱም በጣም ተደስተው ስጦታቸውን ተቀብለዋል። ደስተኛ ሆነው በቤት ውስጥ እንግዲህ ወይዘሮ ሜላት አሁን ላይ በስራውን ጥሩ ከሆነ ወደፊትም ደግሞ የተሻለ ነገር ላይ እንደምትሰራና ለራሷም ቢሆን ለልጆቿ የተሻለ ነገር እንደምታደርግ ተስፋ አላት። ለድንብላልም ቢሆን ስጦታ ገዝታላታለች። እስካሁን ድረስ ድንብላል እንደከፋትና እንዳኮረፈቻት ነው። ግን ደግሞ ምናልባት አሁን ስጦታውን ስታይ ከልጆቿ ስላለየቻት እንደ ልጇ ስለምታይ አሁን ላይ ልትደሰት ትችላለች ስጦታዋን ስታይ። ሆኖም አሁን ላይ ደስተኛ ሆነዋል። እንደውም በፊት ከሚኖሩበት ህይወት ሁሌም በሀብታም በነበሩ ጊዜ ጭቅጭቅ ነበረ እርስ በራሳቸው። አሁን ግን አንቺ ከየት አምጥተሽ ነው ገንዘቡንስ ከየት ነው በማለት እንግዲህ በመተዛዘንና ቤታቸውንም ቢሆን እርስ በራሳቸው እየሰሩ ማስተዳደር ጀምረዋል። አሁን ላይ ደስተኛ ህይወት ያላቸው ይመስላል። አሁን ላይ ታዲያ ወይዘሮ ሜላት ለልጆቿም ቢሆን የምትከፍለው መስዋዕትነት እናትነቷን እያሳየች ነው ያለችው። ሆኖም እንግዲህ በጣም ደስ የሚል ህይወት አሁን ላይ እየሄደላቸው ነው። ቀጣዩን ደግሞ አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ። መልካም ወገኖቼ እወዳችኋለሁ። እንዲሁም ስለምታበረታቱኝ ላይክም እያደረጋችሁ እንዲሁም ሸር እያደረጋችሁ ስለምታበረታቱኝ እህት ወንድሞቼ፣ እናት አባቶቼ ባያችሁኝ ሰዓት ሰብስክራይብ እያደረጋችሁኝ እንዳድግ ለምታደርጉኝ ሁሉ ከልብ ነው ምስጋናዬ። በያላችሁበት ሰላም ሁኑልኝ።